አስባችሁታል? ስልካችሁን፣ ኮምፒውተራችሁን አልፎ ተርፎም የሮቦታችሁን እጅ በእሳቤ ብቻ መቆጣጠር ስትችሉ፣ በሐሳባችሁ ብቻ። ጣት ማንቀሳቀስ፣ ኪቦርድ መነካካት ብሎ ነገር የለም። የአእምሮ ኃይልን በመጠቀም ብቻ። ሳይንስ ፊክሽን ይመስላል። እውነታው ግን የኤለን መስክ ኒውራሊንክ ይህንን እውን እያደረገ መሆኑ ነው። የመጀመሪያው ሰው ላይ የአንጎል ቺፕ ተገጥሞለታል፣ እናም ስኬታማ ነበር። ነገር ግን ከአብዛኛው ሰው ሊመጣ የሚችለው ጥያቄ ይህ ነው። ይህ የሰው ልጅ የወደፊት ጥሩ ተስፋ ወይንስ የጨለማው መንገድ ጅማሮ? ኒውራሊንክ እንዴት እንደሚሰራ፣ የመጀመሪያዎቹን የሰው ላይ ሙከራዎች፣ ስጋቶቹን፣ ሊያስከትል የሚችለውን አስደንጋጭ አደጋዎችና ተስፋዎቹን እንመልከት። ኒውራሊንክ በ2016 የተመሰረተ የኤለን መስክ ሚስጥራዊ የአእምሮ ቴክኖሎጂ ኩባንያ ነው። ዓላማውም የሰውን አንጎል ከሰው ሰራሽ አስተውሎት ኤአይ ጋር ማዋሃድ ነው። አዎ ማዋሃድ። መሳሪያው N1 ኢምፕላንት ይባላል። ከሰው ፀጉር ቅንጣት የቀጠኑ ከ1000 በላይ ኤሌክትሮዶችን የያዘ ጥቃቅን ቺፕ ነው። ይህ ቺፕ የቀዶ ጥገና ባለሙያ ወደ አንጎላችሁ ውስጥ በመትከል ኒውራል ሲግናልስን ያነባል፣ ያስተላልፋል። የዚህን ጠቀሜታ ስንመለከት ለአሁኑ መንቀሳቀስ ለማይችሉ ፓራላይዝ ለሆኑ ታካሚዎች እንዲረዳ ታስቦ ነው። በዚህ ተጠቃሚ የሆነው የመጀመሪያው ሰው ሮናልድ አርቦ ይባላል። ይህ ሰው በአሁኑ ሰዓት በሐሳቡ ብቻ የኮምፒውተር ስክሪን ላይ ቼዝ መጫወት ይችላል። ግን የኤለን መስክ የረጅም ጊዜ እይታ የት ድረስ ነው? ትውስታዎችን መጫንና ማውረድ። ልብ በሉ፣ አንድን ግዙፍ ሚሞሪ አንጎላችሁ ላይ ዳውንሎድና አፕሎድ ማድረግ፣ በሐሳባችሁ ብቻ መግባባት፣ ቴሌፓቲ፣ አልፎ ተርፎም ከሰው ሰራሽ አስተውሎት ኤአይ ጋር ሙሉ ለሙሉ ማዋሃድ የረጅም ጊዜ እቅዱ ነው። እና ይህ አእምሮን የሚነጥቅ ወይንስ የሚንጥ፣ ወደ አላስፈላጊ ዝቅጠትና ውርደት የሚመራ ወይንስ ከፍ ከፍ የሚያደርግ? በጃንዋሪ 2024 ኒውራሊንክ የመጀመሪያውን ቺፕ በሰው ላይ ተከለ። ሮናልድ አርቦ ዕድሜው 29 የሆነና ከትከሻው በታች መንቀሳቀስ የማይችል ወጣት አሁን የቪዲዮ ጌሞችን መጫወት፣ ኢንተርኔት መጠቀም፣ ሁሉንም በሐሳቡ ብቻ ማድረግ ይችላል። ግን አንድ ችግር ነበር። ከተተከሉት የቺፑ ክሮች መካከል አንዳንዶቹ ከቦታቸው በመነቃነቃቸው የሚተላለፈው የምልክት ጥራት ቀንሶ ነበር። ኒውራሊንክ ይህንን ችግር በሶፍትዌር ማሻሻያ አስተካክሎታል። ነገር ግን ይህ የሚያሳየው ቴክኖሎጂው ገና በሙከራ ላይ መሆኑን ነው። እስኪ እናንተ ብትሆኑ የመጀመሪያውን የአንጎል ቺፕ ለመሞከር ትደፍሩ ነበር? የኒውራሊንክ መንገድ አልጋ ባልጋ አልነበረም። በሙከራ ላይ በነበሩ ዝንጀሮች ላይ የአንጎል እብጠትና አልፎ ተርፎም ሞት እንደደረሰባቸው የሚገልጹ ሪፖርቶች ወጥተዋል። ኩባንያው ጭካኔ መፈጸሙን ቢያስተባብልም የአሜሪካ የግብርና ዲፓርትመንት USDA ምርመራ እያደረገበት ነው። በማስከተልም ሌላ ትልቅ ጥያቄን ያስነሳል። ሃኪንግ። ቺፑ ሐሳባችሁን ማንበብ የሚችል ከሆነ አንድ ሰው ጠልፎ የምታስቡትን ምስጢር ሁሉ ሊመዘብርባችሁ ቢችልስ? የኒውራሊንክ ኩባንያ ደህንነቱ የተጠበቀ ነው ቢልም ጠላፊዎች በየቀኑ የመንግስታትንና የትልልቅ ኮርፖሬሽኖችን መረጃዎች ሰብረው ይገባሉ። የአእምሮ ቫይረስ ቢኖርስ ብላችሁ አስባችሁታል? ኤለን መስክ እንደሚለው ኒውራሊንክ አንድ ቀን አይነ ስውርነትን ይፈውሳል፣ የሰውነት እንቅስቃሴን ይመልሳል፣ አልፎ ተርፎም ትውስታዎችን መቅዳትና እንደገና ማየት ያስችላል። ግን አንዳንዶች ባለሀብቶች አእምሯቸውን የሚያሻሽሉበትና ተፈጥሯዊ የሆኑ ሰዎች ወደ ኋላ የሚቀሩበት አስከፊ ዓለም እንዳይፈጠር ይሰጋል። ይህ እውነተኛ የሳይበርግ ክፍል የሰውና የማሽን ቅልቅል የሆኑ ሰዎች ስብስብ ሊፈጥር ይችል ይሆን? እናስ ሰው ሰራሽ አስተውሎት
ኤአይ በቀጥታ ከአእምሯችን ጋር ሲገናኝ ምን ይከሰታል? እኛ እንቆጣጠረዋለን ወይንስ እሱ ይቆጣጠረናል? እናንተስ ስለዚህ ጉዳይ ምን ታስባላችሁ? ተአምራዊ ቴክኖሎጂ ነው ወይንስ ከልክ ያለፈ አደገኛ እርምጃ? ሐሳባችሁን ከታች በኮሜንት መስጫው ላይ አስቀምጡልኝ። እናንተ የኒውራሊንክ ቺፕ ትገጥሙ ነበር? እናም ስለ ሰው ሰራሽ አስተውሎት ኤአይ እና አንጎል ውህደት ክርክር ክፍል 2 እንድሰራላችሁ ከፈለጋችሁ ይህን ቪዲዮ ላይክ እና ሰብስክራይብ ማድረግ እንዳትረሱ።